የምንተዋወቀው ኢጃዛ ቤት የሀገር ምትስነ። እሺ ኢጃዛ ቤት ማን ያመጣሽ? እዛ ያለሽበት ኢጃዛ ቤት የተዋወቃችሁበት ኢጃዛ ቤት ማን ነው እንድትገቢ ያደረገሽ? ራቢያን ስለምንተዋወቅ ኖ ማለት እንዴት ምታሰም ጋር እንዳደረገኝ ቤት ውስጥ ዝም ብለን የተገናኘን። ድሮም ቤት ውስጥ እዛ ነኝ ነው ያለሁት። የተገናኘን እንደዚህ ጀማ ነው የሀገር ልጅ ነን። እሺ ከዛ እዛ ነው የተዋወቅነው። ኦኬ ራቢያ ያለችው ድምፅሽን አስተካኪው ማሪ፣ የሆነ የሚረብሽ ነገር አለ። ራቢያ ያለችው እሷ እዛ ቤት እንዳመጣችሽ ነው። እሷ ፈልጋ አግኝታሽ፣ የሀገሯ ልጅ ስለሆንሽ በስልክ ፈልጋ አግኝታሽ፣ እሷ እዛ ቤት ደባል እንድትገቢ የቤት ኪራይ እንድታግዣት እንዳመጣችሽ ነው የነገረችን። አይዋ እያወራሁሽ እኮ ነው። አንድ ቤት ነው የምንኖረው። አውዬ መቀላመድ ስራዋ ነው። ገብተሻል? ራቢያ አይቻልም። የሰው ተራ ላይ ሚውት አብርቶ ማውራት እዚህ ቤት በተራ ነው የሚወራው። ሀውለት እንትንሽን አስተካኪው፣ ስልክሽን አስተካኪው። ለምሳሌ ይሄ ነው ማይኩ። እንደዚህ ይዘሹ ከሆነ ስልክሽን እንደዚህ ያዡ፣ በጥራት እንዲሰማ ድምፅሽ። ጥራት የለውም። እሺ ታውን አይሰማም? አሁን ይሰማል። እና እዛ ኢጃዛ ቤት ማን ነው ያመጣሽ? የምትኖሪበት ኢጃዛ ቤት አንቺና ራቢያ የተዋወቃችሁበት? እዛ ኢጃዛ ቤት የማውቀው እሷን ነው እና እሱን አውቃቸዋለሁ። ኦኬ ያመጣሽ እዛ ቤት ያመጣሽ ማን ነው? አንቺን ያመጣሽ እዛ ቤት? ሁለታቸውም ናቸው እዛ ቤት እንዲገባ ያደረጉ። ኦኬ እሷ የሀገሬ ልጅ ናት ብለሻል። እሱም በምን አውቀሽው እዛ ቤት እንድትመጪ ያደረገሽ? እሱም የሀገራችን ልጅ ነው። ሁለቱም የሀገር ነን። ሶስታችንም አንድ ሀገር ልጅ ነው። ኦኬ ሶስታችሁም የሀገር ልጅ ነው። እሷም የሀገሬ ልጅ ናት። ኦኬ ጥሩ እኮ ወደዛ ኢጃዛ ቤት እንድትመጪ ሁለቱም ሲያደርጉሽ ከየት አገኙሽ? ቁጥርሽን ከየት አመጡና ደወሉልሽ? እንዴ ቁጥሬማ ሜሴንጀር አለ። ሜሴንጀር ሁሉም ሰው ይተዋወቃል። በዛ ነው ዝም ብላ የተዋወቅ ነው። ከዛ መጣች እሷ ሜሴንጀሬ። እኔም ደግሞ በሰዓቱ ሰው የለኝም ነበረ እዚህ። ከዛ ስጠይቃት አለ እኛ ቤት አለች። እዛ ገባሁ። ሜሴንጀር ማለት ፌስቡክ ነው? የፌስቡክ ሜሴንጀር? አይዋ ማን ነው በፌስቡክ ይጻፍልሽ? እሷ ነበረች። ከዛ ስጠይቃት እኔ ደግሞ ብዙም ሰው የለኝም ነበር እዚህ ያገረች ሰው የለኝም ምናምን ቤት ካለ ብዬ ስጠይቃት አይ የኔ ቤት አለ አለችኝ። ነገረችው። ችግር የለውም ሄድኩኝ እዛ ቤት። ኦኬ ጥሩ። በፌስቡክ ሜሴንጀር እሷ አንቺና እሷ ስታወሩ ኢጃዛ ቤት የለኝም ስትያት እሷ ባሏን አስፈቅዳ እሷ አመጣችሽ ወደ ቤቷ? አይዋ ኦኬ። ስለዚህ ያስፈቀደችው ሰው ማን ነው? ባሏን ነው። ሌላ ማን ነው? ባሏን ነው። ኦኬ ባሏ መሆኑን ታውቂ ነበር? አይዋቅ ነበረ። ማን ነገረሽ? እሱ ነው የነገረኝ። ኦኬ ጥሩ እሺ። እሱ መቼ ነው የነገረሽ? እዛ ቤትም ስገባ ስትጀምር እንድትጋቡ ነው አውቃለሁ። በትዳር እንደሆነ ሁለቱ ባልና ሚስት መሆናቸውን ታውቂያለሽ። በጣም ጥሩ እሺ። ባልና ሚስት መሆናቸውን እያወቅሽ ነው ከባሏ ጋር ግንኙነት የጀመርሽው? አይ አንድ ቀን ስህተት ነው። የሰው ልጅ ሆኖ መሳሳት የለም። ተሳስቻለሁ። በጣም ጥፋት አጥፍቻለሁ። እኔም የአንድ ቀን ስህተት ነው። ሌላ ነገር የላችሁ? ሀቡዬ ዝም በያት። አመት ሙሉ ነው። ራቢያ እባክሽን በተራሽ ታወሪያለሽ። መናገር የምትፈልጊውን ነጥብ ያዥና ጨርሰሻል። አንቺ ዝም በይ ስላት የአንቺ ተራ ላይ ታወሪያለሽ። እዚህ ቤት ህጉ እንደዛ ነው። እንደ ማንም ቤት ዝም ብሎ ማንም ሚዩት እያነሳ አያወራም። ቤቱ ህግ አለው። እሺ ሀውለት ምንም ማለት ግንኙነት የላችሁም? አንድ ቀን ብቻ ነው ስህተት የፈጸማችሁት? አይ አይደለም። እሷ ስራ ቦታ ነበረች እና እኔና እሱ ደግሞ አንድ ቤት ውስጥ ነበርን። ያን ሰዓት እኔ ሴት ልጅ ነኝ፣ እሱም ደግሞ ወንድ ልጅ ነው። አንድ ክላስ ነበር የምንኖረው። ያን ሰዓት ነው እንደዚህ አይነት ሲፈጠር እኔ ቤቱን ለቅቄ ወጣሁ። ብዙም አልቆየሁ እዛ ቤት። በውጭ ነው ብዙ ጊዜ እንደውም ያደረግነው። ቤቱን ለቅቄላት ወጥቻለሁ። ከዛ እና አዎ ስህተት ሰርቻለሁ። ለዛ ራሱ ይቅርታ ምንም ነገር ሊያዝናናት አይችልም። አዎ በጣም ስህተት ሰርቼባታለሁ። ማድረግ የለብኝም ነበረ።
ማለት የአንድ ቀን ስተት ነው እኮ ነው ያልሽው። የአንድ ቀን ስተት ከሆነ በውጭስ እየተገናኛችሁ ስታደርጉ የአንድ ቀን ስተት ማለት እኮ አንድ ሰው ተሳስቶ አንድ ቀን ያደርግና አይደግመውም። ስተት ስለሆነ ስተት ስለማይመደገም ስለሌለበት የአንድ ቀን ስተት ተሳሳታችሁና ሲጥማችሁ በዛው ቀጠላችሁ። ከዛ አንድ ቀን መጀመሪያ ተሳሳትን ላስረዳሽ አቡዬ። ተሳሳትን እኔ ከዛ በኋላ ላይ እኔ ፍቅር ያዘኝ። ያው ሴት ፍቅር ከያዛት ደግሞ ከባድ ነገር ነው በጣም ሲይዘኝ። እኔ ቤቱ እዛ ሆኜ ይሄን ነገር እንዲሰማ ስላልፈለኩ ቤቱን ለቅቄ ወጣሁኝ። ሄድኩ ሌላ ቦታ መኖር ጀመርኩኝ። እሺ ከዛ ይሄን ነገር እሱ ደግሞ በኋላ በቃ አልፈልግም ብሎ እንደዚህ ሜዳ ላይ ሲጠለኝ ሚዲያ ላይ ለማውጣት ወሰንኩኝ። አልፈልግም ብሎ ሜዳ ላይ ሲጥለኝ አልፈልግም ብሎ ሜዳ ላይ ሲጥለኝ ሚዲያ ላይ ለመውጣት ወሰንኩኝ ያልሽው? አይዋ እሷ እንድትሰማ ፈለግኩኝ። ከዛ ሰማች። እሷ እንድትሰማ ብለሽ ነው? እሷ እንድትሰማ ፈልገሽ? ታዲያ ሚዲያ ላይ ወጥተሽ ከምታሰሚያት ቀጥታ ስልኳለሽ ያገረሽ ልጅ ናት ደውላሽ ከባልሽ ጋር ግንኙነት አለኝ ብለሽ ቀጥታ ለምን አልነገርሻትም? ለምን በአደባባይ እንድትሰማ ፈለግሽ? ልታምን ይሰራል የእሱን ነገር እሱ እኔ የተሰቃየዋትን ስቃይ እሱ እንዲሰቃይ ስላልፈለግኩ ነው ይሄን ነገር ያደረኩት። ምንድን ነው የተሰቃየሽው? እሱም ማንም በሌሊ ሰዓት ትቶኝ ሲሄድ ምንም ስራ ምንም ነገር የለኝም እና ባዶ ነገር ላይ ጥሎኝ ሲሄድ እኔ ያን ሰዓት ተጎዳሁኝ። ያው ሴት ልጅ እኛ ሴቶች ልባችን ስስ ነው። ያን ሰዓት እኔ ስጎዳ በቃ እኔ የተጎዳሁትም ማየት አለበት ይሄ ሰው ባትዳሩ ላይ ብዬ ነው እንደዚህ ያደረኩት። እሺ ሀውለት አቤት። ሀውለት ትክክለኛ ስምሽ ነው አይደል ማሬ? አይዋ ትክክለኛ ስሜ ነው። አዎ ትክክለኛ ስምሽ መሆኑን እርግጠኛ የሆንኩት የሀገረሽ ልጅ ስለነገረችኝ ነው። እሺ ግን ፎቶሽ አለ። ፎቶሽ ሚዲያ ላይ ወጥቶ እንደዚህ ስትይ አንቺ ነገ ለወደፊት ትዳርሽ አትሰጊም? ወደፊት የማግባት የመውለድ ሀሳብ የለሽ? እየቀለድሽ ነው? ለመፈመስ ፈልገሽ ነው? በእንደዚህ አይነት መንገድ ፈምሰሽ በኋላ የምትይዙ ትዳር ላይ ልጆችሽ ላይ ምንም አይነት አፌክት አያመጣም? ምንም ችግር አይገጥምሽም? ይህን ችግር እንደሚመጣ ካለሁኝ ሚዲያ ከአይምሮሽ ነው አይደለም? ከአይምሮሽ ነሽ። እቺ ሴት ኢጃዛ ቤት ፈልገሽ አስጠጋችሽ፣ አመጣችሽ። ኢጃዛ ቤት ያመጣችሽ ማንም የለኝም ስላት ቤቷ አመጣችኝ ብለሻል። ማንም የለኝም ስትያት ያመጣችሽ ሰው ጋር ስራ የሌለው እሷ የቤት ኪራይ እየከፈለች እሷ ቀለብ እየቻለች የምታኖረው ወንድ ወስደሽ ምን ይጠቅምሻል? ለምን ይጠቅመኛል ብለሽ ወሰድሽው። ይኸው አንቺንም ባዶ ጥሎሽ ጠፋ፣ ጥሎሽ ሄደ። ትናንትና ከእሷ ስትቀሚያት ነገ እኔንም እንደሷ ያደርገኛል፣ ነገ እኔም ከሱ ጋር ቤት ተከራይቼ ብኖርና አዲስ ተከራይ ባመጣ ከዛች ጋር ይማግጣል ብለሽ አርቀሽ አላሰብሽም? ፈጣሪ እኮ ይሄንን የሰጠን እንድናስብበት ነው አይደል? አይምሮሽን ለምን አልተጠቀምሽ? ምንም ሳይሸክክሽ ሳይደብርሽ የአንድ ቀን ስህተት ነው፣ አንድ ቀን ተሳሳትን፣ ጣመኝ ድገመኝ አልኩት እና በውጭ ደግሞ በቃ እዛ ቤት ውስጥ ሆኜ እሷ እንድትሰማ ስላልፈለኩ በውጭ ያደረግኩት። በውጭ ሆነ በቤት ውስጥ ሆነ መማገጥ ከሰው ባል ጋር በጣም አጸያፊ ነገር እንደሆነ ቤተሰቦችሽ ሲያሳድጉሽ አላስተማሩሽም? በልጅነትሽ አልተማርሽም? ከሰው ባል ጋር መጋደም በጣም ቀፋፊ ነገር እንደሆነ። ሁለተኛ ሚስት አግብቶ ሀላል አርጎ አግብቶሽ ቢሆን ኦኬ፣ አግብቶሽ እኮ አይደለም ውሽማ ነሽ እኮ። እንዴት ባሏ እንደሆነ እያወቅሽ ባታቂ? እሺ ባሏ ነው ትዳሬ ነው ብላ አንቺ ደባል ነው የመጣሽ። የቤት ኪራይ ልትዳበይ ነው፣ የቤት ኪራይ ልታግዣት እንጂ ባሏን ልታግዣት አይደለም እዛ ቤት ያመጣችሽ። እንዴት ህሊናሽ እያወቀ ሴት ሆነሽ ሴት ላይ እንደዚህ እንዴት ታደርጊያለሽ? በጣም ያሳፍራል፣ እጅግ በጣም። ስለዚህ አሁን ራቢያ አምናለች፣ ተሳስቼ ነው ብላለች። ምን ትፈልጊያለሽ? የምፈልገውማ እሱ ይምጣ እዚህ ጋር እሱንም አስመጭልኝና አመት ሙሉ የቀለብኳቸውን የቤት ኪራዬን ቁጭ አድርጉ ከህይወታቸው ነው ውልቅላለሁ። ይሄ ብቻ ነው ሀቡዬ። እሷንም አብረሽ ቀልበሻል ወይስ አስቤዛ ለሱ ስታረጊ ነው? አላቅም እኔ አመት ሙሉ እሷ ስራ ነበር ሰራ ትሄዳል ነበር እንዴ? እሷ አላቅም ሀቡዬ። ሁለቱም የቀለብኳቸውን የቤት ኪራይ የከፈልኩትን ቁጭ አድርጉና ከዛ በኋላ እኔ ከህይወታቸው ውልቅላለሁኝ። እመናቸውም ላይ አልደርስም እኔ።
ውዬ ዛሬ ብቻ ላስቸግርሽ፣ እሱንም አምጪልኝ እንደው እህቴ። እሺ ራቢያ እኔ በይ ሁለት ምንድት ምን ይፈልጋለሁ። ለምን የጉዳዩ ባለቤት ከሰሽ የመጣሽው የቤት አንቺ ስለሆንሽ እኔ ወላሂ በፈጣሪ እምላለው አገሬ በሰላም አያስገባኝ። ድራማ እየሰራን አይደለም በይ። እኔ ወላሂ ድራማ አይደለም ሀቡዬ፣ እንደሱ አይደለም። እንዴ እኔ በአላህ እምላለሁ። ሙስሊም ነሽ? እኔ በአላህ እምላለሁኝ። ድራማ አይደለም። አገሬ አያስገባኝ። አገሬ አያስገባኝ በይ። ድራማ ከሆነ አገሬ አያስገባኝ። በቃ እንግዲህ ሙስሊም ከሆንሽ ሙስሊም ነኝ። እኔ ጊዜ የለኝም። አንዳንድ ሰው ለመፈመስ እንደዚህ ድራማ ያደርጋል። ድራማ ቢሆን ራሱ ኦልሬዲ አንዴ ፎቶችሁ ወጥቶ ምናምን ስማችሁ ጠፍቶ አለቀ። ሚዲያ የያዘው ነገር አይለቅም። በውሸት ስማችሁ አይጥፋ። የለውም አቡዬ፣ እኔ ውሸታም ከሆንኩኝ ማለት ነው። እኔ ምን ልልሻለሁ? ማናት ሶሪ ሀውለት ስራ ትሰሪ ነበረ? በሰዓቱ 4 ወር ስራ ፈትቼ ነበር። ስራ የለኝም ነበረ። እሺ፣ ስለዚህ ለ4 ወር ያህል ስትቀለቢ የነበረው በራቢያ ብር ነው ማለት ነው። በማን ብር? አላውቅም። ተራቢያ ይሁን ተምና ይሁን ያመጣል፣ ይገዛል። ሰርቻ እንበላለን። ኦኬ፣ እሱ ያመጣል። ጠይቁ፣ ደስ ይለኛል። እሱን እጠይቃለሁ። ሀውለት ህሊናሽ ያውቃል። ቪዲዮ ይውጡ የምትሉ ፎቶቸው ስላለ ችግር የለው። እነሱ ካልወጡኝ እናውጣለን። እንደ ወሬ አያሳስብኝ። እሺ፣ አንደኛ አንቺ ስራ እንደሌለው ታውቂያለሽ። ስለ ህሊናችን እናውራና እኔ ኦልሬዲ ስራ እንደሌለው እያወቅኩኝ ኬት ነው የሚያመጣው? ኦፍኮርስ ሚስቱ እየሰራች ለቤት ክራይና ላስቤዛ በምትልቀው ብር ነው። አንቺ ስራ ፈተሽ መቀመጥሽን ሳይነግራት አንቺን እየቀለበኝ ነበር። ገባሽ? ኬት እንደሆነ አላውቅም። ያመጣል እበላለሁ። ታውቂያለሽ። ኦልሬዲ ህሊናሽ ያውቀዋል ኬት ያመጣል። እሷ ናት ስራ ሰርታ በወር አንዴ እረፍት እየመጣች በሁለት ወር አንዴ። እሺ፣ እሷ እረፍት ስትመጣ አንቺ የት እየሄድሽ ነበረ? ቤት ማታገኝሽ። እረፍት ስመጣ ቤት አላገኛትም ነበር አለች። አልተቀመጥኩም። የተቀመጥኩት እነሱ ቤት ከእነሱ ቤት ላይ ነበር ብዬሻለሁ። እነሱ ቤት እኮ 2 ወር ነው የተቀመጥኩት። ለቅቄያለሁኝ። ይሄ ነገር ሲፈጠር ያኔ ነው ለቅቄያለሁ። ሲጨመር ለቅቄያለሁ። ቤቱን ለቅቄ ሌላ ቦታ ነው ያደረገኝ። ቆይ ሀውለት፣ እሷ 2 ዓመት እነሱ ቤት መኖርሽን ነው የምታውቀው። ቆይ እንዴ አንቺ ገና ባስገባችሽ በ2 ወር ነው የለቀቅሽው? እንደዛ አይደለም። ይሄን ግንኙነት ካደረግን ወደዚህ እዛ ቤት 2 ወር ነው የተቀመጥኩት ታያለሽ። ኦኬ፣ ግንኙነት ጋር እሺ። ቆይ ጠጥታችሁ ነበር ስትሳሳቱ? የመጀመሪያ ቀን ሰክራችሁ ነው የተሳሳታችሁት? ኧረ ወደኛ አንጠጣም። ታዲያ ማለት ምን አሳሳታችሁ ታዲያ ካልጠጣችሁ? አላውቅም፣ አልጠጣንም። በስ አንድ ቤት አንድ ክላስ ውስጥ ነው የምንኖረው፣ ግን አልጠጣንም። የሚጠጣ ምናምን አስገድዶሽ ግን አይደለም ማለት? አይ አይደለም። እሺ አንድ ነገር ልናገር፣ እሱ ይምጣልኝ፣ እኔ ከነሱ ህይወት እወጣለሁኝ። እውነቴን ነው የምልሽ፣ ወደ እነሱ ህይወት እኔ አልገባም፣ አይመለከተኝም። ግን አመት የለፈሁበትን እሱም ቁጭ አርጉልኝ። ከዛ በኋላ በዘፈንም አላነሳቸው ሲጀመር ማለት ነው። ወላሂ አላነሳቸውም ሲጀመር። ፎቶአቸውንም ለቅቄዋለሁ፣ አጠፋላቸዋለሁ ሲጀመር ወላሂ አጠፋለሁኝ። እሺ ከርታታዋ ሶሪ ራቢያ፣ አንቺ ምን እንደምትፈልጊ ተናግረሻል። አንቺ የምትፈልጊው እሱም ይምጣና ሁለቱንም ቁጭ አድርጌ የቀለብኩበትን እሷን እየቀለባት እንደሆነ ሳላቅ የቤት ክራይ ደባል አስገብቻት ከባሌ ጋር አብራ ስትማግጥ ኖራለች። እሷ መኖሯን ሳላቅ እኔ ኢጃዛ በመጣው ሰዓት ቤት አትኖርም። ስራ እንደሆነ ነበር ማውቀው። እኔ ወደ ስራ ስመለስ ትመጣለች። አመት ሙሉ የቤት ክራይ ስከፍል ስቀልብ የኖርኩት ብሬን ብቻ ይመልሱልኝ፣ ከዛ እነሱ ይቀጥሉ። እኔ አልፈልገውም ነው አንቺ? አዎ አልፈልገውም። የተጨማለቀ ነገር ምን ይሰራልኛል? በቃ ሚውት አድርጊ፣ እጠራዋለሁ። እሺ ሀውለትስ አንቺ ምንድን ነው የምትፈልጊው? መቀጠል ትፈልጊያለሽ ከሱ ጋር? እኔ አልፈልግም ከሱም ጋር መቀጠል። እነሱም ተለያይተናል። እንዴ አይደለም፣ እሷ ስላስጠራችኝ ነው እዚህ ራሱ ልመጣ የቻልኩት። እሺ አንቺ እና እሱ ተለያይታችኋል? በአሁኑ ሰዓት አቁማችኋል? አይ እንዳብረን አይደለም፣ ተለያይተናል። እሺ አንቺስ እሱ ጋር ገንዘብ አለሽ? የለኝም፣ ምንም ነገር የለኝ ሲጀመር ከነሱ አትበይ፣ ከሱ በይ። እሷን ታያት። አንቺ ለሱ ገንዘብ ትሰጪው ነበረ ወይስ አትሰጪውም? ላ ሰጥቼ አላውቅም።
አንቺማ እናቴ እንኳን ልትሰጪው እሷ እየሰራች በምትሰጠው ብር ነበር የምትቀለቢው። ለምን ትሰጫለሽ? ብርሽን አንቺ የት ነበር የምታረጊው? አንዴ እኔ ብር ቤተሰብ እረዳለሁ። ስለዚህ አንቺ እሱን የተጠጋሽው የቤት ኪራይና ቀለብ እንዲችልሽ ነበር ሙሉ ደሞዝሽን ለቤተሰብ እየላክሽ። ያንን ደግሞ ያደረገችው 4 ወር ስቀመጥ ነው። 4 ወር ደግሞ ስራ የለኝም ነበረ። ከዛ ውጭ ግን ራስን ችያለሁ እኮ። አብራችሁ ስትቀመጡ